እዚህ ምን ትሰሪያለሽና? ያንቺና የሮቤልን የማይረባ የፍቅር ህይወት ታሪክ እንዲቆም ማድረግ ነው የገባሁት። ይተዋወቃሉ ማለት ነው በለው። ዛሬ የሚገርም ጸብ ልናይ ነው ማለት ነው። ግን ስለቱን አስቀምጠው አላ እጅ በእጅ ቢፈሳፈሱ ሙዳለው ነው የምልሽ ሊና። እሱ እኮ የሚፈልግሽ ከሆነ አሁንም ቢሆን አብራችሁ መሆን ትችላላችሁ። ኧረ እባክሽ ይሄን ምናምንሽን አድርገሽ ቁጭ ካረግሽ በኋላ ነው እንደገና እኔ እንዲሆን የምመኘው። መጥፎ ነገር የሚያደርግ ሰው ነው በመጥፎ ነገር ሰው ላይ የሚለጥፈው። እኔ በአንድ ፈጣሪ ማምን ሰው ነኝ። በፍጹም አንቺ የምትይውን ነገር ማደርግ ሰው አይደለሁ። ሁሉም ቦታ የሚነግሰው ሁሉን ነገር የሚፈቅደው አንድ ፈጣሪ ብቻ ነው። እባክሽ እዛውን ሰበካሽን እዛ ተይው። እባክሽ ተይኝ። እኔ ሁሉም ነገር ጠሞብኛል፣ ሁሉም ነገር መሮኛል። አንቺ ደግሞ አትጨመሪብኝ። እኔ እኮ አንድ ውለታ ልልሽ ፈልጌ ነው እዚህ የገባሁት። የምን ውለታ ነው የምትይልኝ? ስለዚህ ህይወት መሮሻል፣ እስር ቤትም ገብተሻል። ለምን ነገድ እያልገላገልሽ ነው? መጀመሪያም ስገቢ ምንሽም አላማረኝም ነበረ። እቺ ልጅ ጫዋ እንዳትነኝ። አንቺ ደግሞ ምንድነው በሰው ጸጥ አልጋ መገቢው? ተያቸው። እኔ ያለች ልጅ አንድ ሰው አይነካት ነው እንጂ ነው። ታደለ ስለዚህ ጉዳይ ለመናገር የመጨረሻ እድል ሰጥቻለሁ። የማውቀውን ሁሉ ነግሬያቸዋለሁ። ሰማኛለህ? አንተ ከነገርከን ይልቅ እኛ የምናውቀው ይበልጣል። እንግዲህ እናንተ በመረጣችሁት መንገድ መሄድ ትችላላችሁ። እኔ የማውቀውን ጠቅላላ ግን ነግሬያቸዋለሁ። ህይወትን አናግረናታል። ታዲያ አነጋግሯታ። ምን ችግር አለ? ህይወትን የምታናግሯት በፍሬ ጉዳይ፣ እኔን የምታናግሩኝ ደግሞ በሌላ ጉዳይ። አንተን ስለምናናገረው ወንጀል ብናወራት ምን የምትል ይመስላል? እኔ እንጃ። ምን አለች? ብዙ አንተ ከነገርከን የተሻለና አሳማኝ የሆነ መረጃ ነግረናለች። ህይወት ምን አውቃ? ስለምን ምን አውቃ ምን ትላለች? ዝም ብላ አትቀባጥር። ዳዊት ስለመገደሉ ሁሉንም ነገር አንድ በአንድ ያምናለች። እንዴ ይሄን ጉዳይማ እኮ እኛም ራሳችን መጀመሪያ እናውቃለን። ዳዊትማ እኮ ተገድሎ ነው አይደል? ሰውዬ ስለሱ አይደለም የማወራ። ህይወት ሁሉንም ነገር አንድ በአንድ ያምናለች። ስለምንድን ነው ያመነችው? ምንድን ነው የምትለው? እኔ ነኝ የገደልኩት ብለናል። አይ በጭራሽ አይሆንም፣ አይሆንም በጭራሽ። እንደውም እኮ አንተ ከስር እንድትወጣ ነው ያደረገችው። ምን ያስደነግጣል? አቶ ታደለ ነፃ ከሆነ ከዚህ በኋላ አታውቅም። እሷ ምንም የምታውቀው ነገር የለም። እሷ አምናለች። ይልቅ አንተ የምታውቀው ነገር ካለ አውራ። ምስክር ትሆናለህ፣ ህጉንም ታግዛለህ። አይ እሷ ምንም የምታውቀው ነገር የለም። ምንም ነገር አላደረገችም። ባልሰራችሁ ወንጀል ልጄ መጠየቅ የለባትም። ታዲያ ለምን አመነች? ጣቢያው አስፈራርቷት ወይም አስጨንቀዋቸዋት ሊሆን ይችላል። የምታደርገው ነገር ስታጣ ነው እንደዚህ አይነት ወሬ ያወራችሁ እንጂ በጭራሽ እሷ አታደርግም፣ አላደረገችው። ምናልባት ልትጠብቅ ፈለገ ይሆናል። ዝም በል። አሁን እሷ ነች እየተቀጣች ያለችው። እስር ቤት ውስጥ ነው ተሰብስብ። ደግሞ ልጄን አልክ አይደል? እንደዚህ አይነት ጨካኝ አባት አይቻላል። አይ በጭራሽ። አንተ ግን ዝም ብለህ ትመለከታለህ። ልጅቷ እስር ቤት ውስጥ እድሜዋን ትበሰብሳለች። አሁን ራሱ ከእስረኛ ጋር ተጣልታ ቆሳስላለች። በጭራሽ አይሆንም፣ አይሆንም። እሷ እዚህ እስር ቤት ውስጥ መሆን የለባትም። እባክህ ከዚህ መውጣት አለባት። ታዲያ ማን ነው መሆን ያለበት? ማን ነው እዚህ ውስጥ መቀመጥ ያለበት? ንገረኛ። ዳዊትን ማን ገደለው? ማን? እኔ ነኝ ዳዊትን የገደልኩት። አንተ ነው የገደልከው? አዎ እኔ ነኝ የገደልኩት። ህይወትን ከዚህ ያስወጣት። ልጄ ምንም የምታውቀው ነገር የለም። እባክህ። ስለዚህ ዳዊትን መግደልህን በገዛ እጅ አመንክ። ህይወት ስለ ጉዳዩ ምንም የምታውቀው ነገር የለም። ገዳዩ አንተ መሆንህንም በጭራሽ አታውቅም። ምንድን ነው የምትለው? አቶ ታደለ በመጨረሻ ተሸንፈሃል። በገዛ እጅ እውነታውን ተናግረሃል።
ምንድነው እንደ ሕፃን ልጅ መቦርቀው? የተገኘ አዲስ ነገር አለ? በመጨረሻም ገዳዩ ተገኘ። ምን? ታደለ እውነቱን አመነ። የእውነትህን ነው? የዳዊት ገዳይ እኔ ነኝ ብሎ አመነ? አዎ፣ በገዛ አፉ የዳዊት ገዳይ እኔ ነኝ ብሎ ቃሉን ሰጠ። በጣም ደስ ይላል። ግን እንዴት አመነ? እንዴት አወጣጣ? ጉዳዩ እንዴት ሊያምን ይችላል? ይኸውልህ ይህን ስልት እኮ ለእኔ አያቅተኝ። ይልቃል እኮ ነኝ። ምን ብለህ ነው? ህይወት ዳዊትን እንደገደለች አምናለች ብዬ ሁሉንም ነገር ነገርኩት። ቃሉን ሰጥቶ ከእስር ቤት እንዲወጣ ነገርኩት። ከዛም ስስ ቃላቶችን ተጠቅሜ ጭንቅላቱን ፈወስኩት። ከዛም ተሰበረ ሙሉ በሙሉ። እውነት በጣም ነው ያኮራኝ። እኔ በፍጹም አያምንም ብዬ በጣም እየተመሰለሰልኩ ነበር። እሷ ምንም አታውቅም፣ እኔ ነኝ የገደልኩት አለ። በቃ አለቀ? አይ ገና አላለቀም። ምን ቀረ? ምክንያቱ ይቀራል። በሰዓቱ ቃሉን ከተቀበልኩኝ በኋላ ደስተኛ ስለነበርኩኝ ሁሉም ነገር ትቼ ነው የወጣሁት። አሁን ደግሞ ለምን እንደተገደለ፣ ማን እንደገደለው፣ ከጀርባው ማን አለ የሚሉትን ነገሮች በሙሉ ማጣራት አለብን። እኔ ግን አንድ ነገር እያሰብኩኝ ነው። ምንድን ነው የምታስበው? ታደለ ይሄ ሁላ ነገር ለህይወት ብሎ አምኗል። አዎ። ስለዚህ ልጅቷ ለሱ በጣም አስፈላጊ ነች ማለት ነው። ምናልባት ከምናስበው በላይ ብዙ ነገር ታውቅ ይሆናል። አሊያም ደግሞ ልጁ ትሆን ይሆናል። ወንጀለኛ እንዲያስባል ብለህ ነው? እኔ ግን ልጅቷ ከወንጀሉ ጋር ቀጥታ ግንኙነት ያላት ነው ይመስለኝ። አሁን ላይ አንድ ጥንቃቄ ማድረግ አለብን። ምን? ታደለ ቃሉን እንዳይቀይር። አይቀይርም። ጠበቃ ካመጣ ወይም ደግሞ ከሰዎቹ ጋር ከተገናኘ ብዙ ነገር ሊበላሽብን ይችላል እና ስለዚህ ዛሬውን የሙሉ ቃል መግለጫ አሰናድተን ቃሉን ሙሉን ተቀብለን ማስፈረም አለብን። በትክክል። ብቻ በዚህም አለበዛ የወንጀል መጨረሻ ላይ ፍትህ አገኘ ማለት ነው። በትክክል። እኔ የምልሽ ምን አድርገሽ ነው ግን እዚህ ገባሽው? ህይወት፣ እኔ መፍራት አያስፈልግሽም። እኔ እንዳይጎድሽ ብዬ ነው የተደረብኩልሽ እንጂ ክፉ ሰው ወይም ተደባዳቢ ሆኜ አይደለም። አንዲትን ሴት ወግቻት ነው እዚህ የገባሁት። ለምን? በጣም ታሰቃየኝ ነበር። ከዛ መኝታ ክፍሌ መታ ልታንቀኝ ስትሞክር ከትራሴ ስር ቢላ ነበረ፣ ወከዋት። አሰሪሽ ነች? አዎ። ግን አንቺ ስትታይ ሰው የምትወጊያት መቼም። እኔ እኮ ፈልጌው አይደለም፣ እንደነገርኩሽ አጋጣሚ ነው። ከዚህ በፊት ብዙ እስረኞች አይቻለሁ። ግን አንቺ ሌላ የደበቅሻት ነገር አለች። ምን ማለትሽ ነው? የፈራሹ ፖሊስ አይደለም፣ ሌላ ሰው ነው። አንዳንድ እውነት ቢወጣ የምትወጁን ሰው ሊያሳጣሽ ይችላል። ስለዚህ እውነቱን እያወቅሽም ቢሆን ዝም ማለት ነው የሚሻለው። ማን ነው በዚህ ጉዳይ ሊጎዳ የሚችለው? እባክሽን አትጠይቂኝ። ያቺ መሀል ገብታ ችግር ሆነችብን እንጂ እኮ ያበደ ነገር አይተን ፈታ እንል ነበር። በእናትሽ በጣም በገባሽ በወጣሽ ቁጥር ሁሌ ጠበቃ እንደሆነች ህይወት በጭራሽ ከኔ አታመልጥም። አንድ ነገር ልንገርሽ፣ ኤዶም ኖረችም አልኖረችም ማለት ነው በፊት ለፊት ካጠቃሾች ፍጉሮቹ የሌላ አዛ ነው የሚያደርጉሽ። አዎ፣ አለበለዚያ ሁላችንም አይሆኑ ነገር ውስጥ ነው የምንገባው። ሁሉም ነገር በስልት ነው መሆን ያለበት። ማለት ምን አይነት ስልት ልጠቀም? እዚህ ውስጥ በቢላ ከመግደልሽ በፊት አይምሮዋን ታፈርሻለሽ። እንቅልፍ እንዳታገኝ አድርጊያት። አላ በቃ ሰቀቀን ሁኝባት። በአጋጣሚ ብቻዋን ባገኘሽ ቁጥር እንድትሰጋላ የሌለ እንድትጨነቅ ምናምን አድርጊያት። በመጨረሻ ራሷ ትሰበራለች እና ከዛማ የእሷን ጉዳይ ማንም ሳይሰማ ፊክስ ታደርጊዋለሽ። ተረዳሽኛ? ኢንስፔክተር፣ አንድ ጊዜ ብቻ ለማውራት። ሮቤል፣ ደጋግሜ ነገርኩህ እኮ የሚቀየር ሀሳብ የለም፣ ህግ አለ አልኩ። አንድ ደቂቃ ብቻ ትሰማኛለህ? ምርመራ ላይ ናት። ስለዚህ ማንም ሊያገኛት አይችልም። እኔ ምንም አላደርግም። ሁሉም ያንን ነው የሚሉት። ይሄ ግን ህግ ነው። ምንም የሚቀየር ሀሳብ የለም። ስለዚህ ቢሮ ይለቀውጣ። እሷ ወንጀለኛ አይደለችም። ሮቤል፣ አሁን የምታወራው ነገር እሷን ሊጎዳት ይችላል። ስለዚህ አርፈ ቢሮ ይለቀውጣ። ልጅቷ የግድያ ሙከራ ሞክራለች፣ ፍርድ ቤት ትቀርባለች። ስለዚህ ይሄ ነው ያለው ጉዳይ። እኔ እዛ ውስጥ ብቻዋን እንድትቀመጥ አልፈልግም። ትሰማኛለህ? ይሄ ፖሊስ ጣቢያ እንጂ ሆቴል አይደለም። እዚህ ትፈርማለች። ሁኔታዋን ለማየት ብቻ እኮ። ደህና ናት። እርግጠኛ ነኝ ኢንስፔክተር? አዎ። እሺ፣ እባክህ ግን አንድ ጊዜ ብቻ ለምንድን ነው ማለያት?
ኢንስፔክተር፣ እዛ ውስጥ አንዲት እስረኛ ቢላ ይዛ ነበር። ምን? ህይወት ያለችበት ክፍል ውስጥ ነው? አዎ፣ ግን ስለቱን ለጥቂያት ነበረ። ህይወት ቢላው የት ነበር? ከጀርባዋ ደብቀው ይዛው ነበር። ታዲያ አንተሽ እንዴት ልትሰጪኝ ቻልሽ? ቦታውን በደንብ እንድትቆጣጠሩ ሰው እንዳይሞት ነው። አሁንም ልጅቷ እንዳጠቋት በጣም ፈርታለች። ምን ነው ዝም ብሎ መፋጠጥ? ስዝቻ አልነበር እንዴ ሊና? ነው ካለ ስለት አቅም የለሽ። አረ ፉጉር ዛቦቹ ከቻሉ አቺፍቺ ምንድነው የተፈጠረ ያለው? ማነው ስለትዩ የገባው? እሷ ነች ይዛ የገባችው። ኤዶን ባትነጥቃት ኑሮ ገላን ነበር። አንቺ የሰራሽ ወንጀል አልበቃ ብሎሽ ነው ጭራሽ ስላት ይዘሽ ገብተሽ እዚህ ወንጀል ልፈጽሜ ትፈልጊያለሽ? ኧረ እኔ አይደለሁም። አንቺ ምን አይነት ውሸታም ነሽ? ምን አይነት ሳክስ ነው የምትሰክሽው? እዚህ ሶስታችንም አለን አንዴ። ሶስታችንም ነን ያየናት። ሰማላችሁ? እንደዚህ አይነት ነገር እዚህ ውስጥ አልፈልግም። አርፋችሁ ስርዓታችሁ ይዛችሁ ትቀመጡ ይሻላችሁ። አይ የምትሉ ከሆነ እዛ ጨለማ ክፍል ነው ማስገባችሁ። አረ ችግር የለም እኔ እቆጣጠራለሁ። ዝም በይ አንቺ ወረኛ። ይሄኔ አንቺ ነሽ አንዱ አደባዳቢ። አሁን እዚህ ጋር ሌላ ነገር ከተፈጠረ ማለት ሌላ ችግር ውስጥ ነው የምንገባው። ስለዚህ በቃላ ልጅቷን ለምን አንዝናናባትም? በይ ተነሽ ፊት ለፊታችን ቆሚ። ሰሚያለሽ? አርጊ የምትባዩ ማታረጊ ከሆነ ማለት ከሊና ጋር ብቻ ሳይሆን ከኛ ጋር ነው የምትጣዩ። እስኪ ቆንጆ ዘፈን ዝፈኛ አንጎራጉሪልን፣ ደብሮናል። ፈታርጊን እስኪ። እኔ እኮ ዘፈን አልችልም። አልችልም? ሰማሽኛ? አሁን ቀጥ ብለሽ ዝፈኝ። እቴ ሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ? ምንም አላለኝ። ትዳሩን ፈቶ ልውሰድሽ አለኝ። አልወስድሽም ትዳሩን ፈቶ ምሎልሻል ጋሻ ጦር ምሎ ከቤቴ በላይ ቁራ ሰፍሮ ያለችን ብሎ ሄዶ በሮ እኔን ያብረኝ ይቅርታ፣ አንዴ ልታወሪኝ ትችያለሽ? ይቻላል። የህይወት ፍቅረኛ ሆነ እሷን ለማስፈታት ደግሞ እየሞከረ እባክሽ። ቆይ ማረሚያ ቤት ውስጥ ምንድን ነው ያለው? ስለተያዘሽ ምናምን? አንዲት ሴት አለች ከህይወት ጋር የሆነ ቂም በቀል ሳይኖራት አይቀርም እና እሷን ለመግደል ነው። ህይወት እኮ እዚህ ማንንም ሰው አታውቅም። ቆየ ምን ቂም ነው? ህይወት ከልጅቷ ፍቅረኛዋን ሳትቀማት አይቀርም። ምን እያልሽ ነው? ህይወት እኮ የተለየ ግንኙነት ያላት ከኔ ጋር ብቻ ነው። አላቅም፣ እኔ ብዙ መረጃው የለኝም። ህይወትን ብዙ ማውራት አትፈልግም። እኔም ተከላክዬ ያዳንኳት እንጂ ገላዋት ነበረ። እና አንቺ ከሌለሽ ቆይ ማን ውስጥ ይረዳታል? እኔም በጣም አሳስቦኝ ነበረ፣ ግን ከእስር ቤት ውጭ እየተባልኩ አልወጣም አይባል ነገር። ምን አለ እሷንም ለቋቱ ፍብይ መገላገል። የእሷ ኬስ ትንሽ ይከብዳል፣ ግን ያቺ ጉዳቻትን ሴት ለምኖ ነገሩን በእርቅ መጨረስ ነው። ጉዳዩ እስካሁን ፍርድ ቤት ያልደረሰው መረጃ ስላላሟሉ ነው። እርግጠኛ ነኝ ነገ ተነገ ወዲያ ትቀየራለች። ስለዚህ ነገሩን ቶሎ ብለህ ጨርስ። ሞክሬያለሁ፣ ግን ሴትዮዋ እምቢ አለች። ካልሆነ ለምን አብረን አንሞክረውም? እሺ፣ በጣም ደስ ይለኛል። ግን እስከዛ ሊና የምትፈታበትን የሆነ መንገድ መፍጠር አለብን። ሊና ነው ያልሽው? አዎ። ምን ነው? እሷ እኮ ነች እያስጨነቀቻት ያለችው። ምን ነው ታውቃታለህ እንዴ? ሊና ቆይ እንዴት ነው ውስጥ የገባችው? እዛ ደግሞ ምን ሰራለች እንዴ? አዎ ራሷ ነች። እኔ እኮ ፍቅረኛዋ ምናምን ቀምታት ስል ይገባል ብዬ ነበረ። ቀምታት አይደለም፣ እኔና ሊና ያለፈ ታሪክ ነው ያለው። ግን ደግሞ የሰው ልጅ የጣለውን ሲያንሱበት አይወድም አይደል? ታውቂያለሽ። እዛ ግን ትገባለች ብዬ አላሰብኩም ነበር። ግን በእናትህ ሊና ከሁሉም ጋር ሰላበረች፣ እንዳትጎዳት። እኔ ነገሮችን ላጣራ። በቃ አንቺ ወደ ቤት ሄደሽ አረፍ በይ እሺ?
እሺ አሁን ደግሞ ምን ተፈጠረ? እኔ እኮ ዝም ብያለሁ። ህይወትን ሊገሏት ነው። ይኸውልህ እኛ ስራችንን እናውቃለን። በአግባቡ ስራችንን እየሰራን ነው። እዛ ውስጥ አንዲት ሊና የምትባል ልጅ አለች። እሷ ደግሞ እያስጨነቀቻት። ማን ነገር ሆኖ እንደዚህ እርግጠኛ ሆነ የምታወራው? ኤዶም ነች ነገረች። ይህ ሁሉ ነገር የተጀመረው ህይወት እዛ ከገባች ጀምሮ። ሮቤል ችግሩ ሊና አይደለችም። ታዲያ ማን? እራሷ ህይወት ነች። ምን ትሰማለህ? እንደለመደችው ሰውን ለማጥቃት ስለት ይዛ የተገኘችው ህይወት ነች። በፍጹም አይደለች። ህይወት ሰውን እንደዛ የምታደርግ ሰው አይደለች። ቆይ ለምንድን ነው እናንተ ማታምኑት? ትሰማኛለህ? አንተ አንድ ነህ። ይህን ነገር እንዳደረገች ደግሞ የሚያረጋግጡ 3 ምስክሮች አሉ። ምስክር ብቻ እኮ እውነተኛ አያደርግም። ሮቤል ተረጋጋ። እኔ በደንብ ነው የማውቃት። ህይወት ሰው ላይ እጇን አታነሳ። እሺ አመንኩ። አንተ የምታውቃት ህይወት እንደዛ ላታደርግ ትችላለች። ግን ሰው በቁጣ ብዙ ነገር ሊያደርግ ይችላል። እሷ ተጠቂ ነች እያልኩ እኮ። አጥቂዋ ደግሞ ሊና ነች። ኤዶም ነች እኮ ከዚህ ሁሉ ነገር ያዳነቻት። ነገሩ እኮ ተመሳሳይ ነው። ተጠቂ ከሆነች ፍሬን ማን ወጋት? ትሰማለህ? እኛ በስሜት ሳይሆን በትክክለኛ ማስረጃ ነው የምንሰራው። እናንተ ልጅቷን እየገፋችሁ፣ ልጅቷን ላለማመን እየሞከራችሁ ነው። በዚህ ሁኔታ ውስጥ ደግሞ ልጅቷ መጎዳት የለባትም። ድምፅህን ዝጋ። እዛ ውስጥ ምን እንደሚሆንባት እያወቅሁኝ ዝም ብዬ ልቀመጣችሁ? ሮቤል ህግ አለ። አንዳንዴ ህግም ይሳሳል። እሺ አሁን ይሄን ቢሮ ለቀውጣ። ህይወት አንድ ነገር ከሆነች ግን ዝም አልልም። እሺ ይሄ ነገር አሁንስ ቀን በቀን እየከበደ ነው። የሆነ ነገር ማድረግ አለብኝ። እሺ ቆይ አንዴ፣ ምን ሆነ እንደዚህ በቁጣ የመጣው? በጣም ክፉ ነሽ። አንተ ነህ አይደል ይሄን ሁሉ ነገር የምታደርገው? ምን ሆነ ነው? ህይወት እስር ቤት ገብታለች። ሊና እዛ ውስጥ ነች። ሁሉም ነገር እየተበላሸ ነው። እና እኔ ምን አውቃለሁ? ሊና ደግሞ ምን አጥፍታን የታሰረችው? እንደማታውቃቱን። እሺ ጉዳዩን ከመጀመሪያ እስከ መጨረሻ ታውቃለህ። ሮቤል ተረጋጋ። እኔ ምንም የማውቀው ጉዳይ የለም። ታውቃለህ እንደማያውቅ ሰው አትሁን። አባዬ ምንም ቢሆን ከባዳ እኔ ይሻልሃል። ንገረኝ፣ ሊና እዛ ውስጥ ምን ልትሰራ ገባች? ሮቤ እኔ ምንም የማውቀው ጉዳይ የለኝም። ከፖሊሶች ጋርም ቢሆን ምንም ግንኙነት የለኝም። ልትዋሸኝ አትሞክር። ቆይ እንደ በፊቱ ልጅ ነው እንደ የምመስለው? በደንብ አውቃለሁ። እኔ በእውነት ምንም የማውቀው ጉዳይ የለም። አሁን ከስራ ነው የወጣሁት፣ ደክሞኛል። ተወኝ። እሺ እንግዲያውስ ማን ያደረገው ይሄን ነገር? አንድ ነገር አለ። ሊና ብቻ አይደለም እዚህ ውስጥ ያለችው። የሆነ የተቀነባበረ ነገር አለ ማለት ነው። ማለት ሌላ ማን ሊኖር ይችላል? እኔ አላውቅም። የሆነ የተቀነባበረ ያለ ነገር ነው የሚመስለኝ። ከነዚህ ሰዎች ብትርቅ ነው የሚሻለው። በቃ ይቅርብ። ለምን አትውም? እኔ አርፌ ልቀመጥ የምችለው ህይወትን ከዚህ ነገር ውስጥ ሳውጣት ብቻ። አሁንም ልትረዳኝ ፈቃደኛ አይደለህም አንተ? ትሽ እኔ ከዛች ከገረድ ጋር እንድትሆን ምንም አልፈልግም። ላግዝም አልችልም። አባዬ ለአፈ ለከት ይኖርህ። እሺ የሰው ልጅ ገረድና ምናምን እያልክ ማንቋሸሻችን። የሰው ልጅ ዝቅ ብሎ ስለሰራና አንገቱን ደፍቶ ትልቅ ደረጃ ለመድረስ ስለጣረ ብቻ እንደዚህ ሊባል አይገባም። አባዬ አንድ ቀን ይህም ሰው እኮ የሆነ ነገር ገጥሞት እኮ ከበላይ ይሆናል። ያም ሰው አንድ ቀን ካንተ በላይ ይሆናል። እንደዚህ አይነት ሰዎች ደግሞ የአይምሮ ጥበት ነው ያላቸው። ትሰማኛለህ አባዬ? ከነሱ ሰዎች መሀል አትሁን። እሺ አረፍ በል። እሺ መቼም ዛሬ ጠልፌ ጠራኸኝ ጥሩ ነገር ይመስለኛል። በጣም ጥሩ ዜና አለን። ምንድን ነው? ተጠርጣሪውን በቁጥጥር ስር አውለናል። እሰይ! ማን ነው? ታደለ ነው። አሁን ደግሞ ዛሬ አንተን ያስጠራንህ ከታደለ ቤተሰቦች ጋርና ከዳዊት ጋር ያለውን ችግር ለማጣራት ነው። ያው ከነገርኳቸው ውጭ ምንም ነገር የለም። ታዲያ ይህን ሁሉ ድርጊት ብቻውን ያደርገው ብለህ ታስባለህ? እኔ እንጃ። ብቻ እኔ እስከማውቅ ድረስ ሌላ ጠላት እንደሌለኝ እርግጠኛ ነኝ። ጥሩ እንግዲህ ከዚህ በኋላ ለፍርድ ቀን ነው የምንፈልግህ።
አሁን ከፈለግ ሀገርን መግባት ትችላለህ። የእውነት ይሄንን ጉዳይ እስከዛሬ ድረስ ሰለቸኝ ደከመኝ ሳትሉ ጉዳዩን ከዳር ለማድረስ እስከዛሬ ስለበረታችሁ ከልብ አመሰግናለሁ። ምንም ምስጋና አያስፈልግም፣ ስራችን ነው። እሺ ዘጌ እንዴት ዋልክ? እሺ ስለ ታደለ ምን አዲስ ነገር አለ? እኔ ይህን ጉዳይ ብቻውን አድርጎታል ብዬ አላስብም። የሆነ ሰው እዚህ ጉዳይ ውስጥ አለ። አንድ ቀላል መንገድ እኮ አለ። ምንድን ነው እሱ? ከማርታ ጋር አሁን አንቺ ትብስ እኔ ትብስ የሚል የፍቅር ጨዋታ ላይ ናቸው አይደል ዘገየ? አዎ እንግዲህ እርግጠኛ ነኝ ስለ ወንድሟ በደንብ ታውቃለች። እስከ ዛሬም ደብቃ ነው። እስካሁን ደብቃ ነበር። ከዚህ በኋላ ግን የምትደብቃ አይመስለኝም። ስለዚህ በደንብ ተጠቀመባት። እስኪ በደንብ እከታተላታለሁ። ህይወትን ሳልገላት ከዚህ መውጣት የለብኝም። ቆይ አንቺ ምን አድርገሽ ነው የገባሽው? ወይስ እሷን ለማጥቃት ነው ሆን ብለሽ የገባሽው? ተው፣ እሷን ለማጥቃት ሆን ብዬ ነው እዚህ የገባሁት። ቆይ እንዴት አድርገሽ? ሆን ብለን አንድ ልጅ ታክሲ ውስጥ ስልኬን ስትሰርቀኝ ነው ያስኳት አለና ከዛ እስኪጣራ ድረስ ታሰርኩ። ከዛ ልጇ አልሰረቀችኝም ቤት ጥየው ነው በሚል ጨዋታ ትፈቻለሽ ማለት ነው? አዎ እንደዛ ነው። ቆይ እንደ ድንገት እዚህ ብትቀሪስ? ከሮቤል አባት ጋር በደንብ አውርተንበታል። ስለዚህ እሱ ያስፈታኛል። የሮቤል አባት ነው ያልሽው? አዎ ምን ነው ታውቁታላችሁ እንዴ? ለካ የኛ ዋነኛ ጠላታችን የሮቤል አባት ነው ላከሽ ደሞ ላንቺ ማገዛችን። ሰሚኛለሽ? የሮቤል አባት ማለት ለኛ ዋነኛ ጠላታችን ነው። እዚህ የገባው ነው በሱ ምክንያት ነው። አረ እንደዛ አይደለም። የሮቤል አባት እኮ ህይወት አብራው እንድትሆን ስለማይፈልግ ነው። እኔ ደግሞ ሮቤልን ስለምፈልገው ሀሳባችን አንድ ሆነ እኮ። አንቺ በዚህ ማለበዛ ከሰውየው ጋር ሆነሽ እቺ ልጅ እየጎዳሻት ነው። ይሄ ሰውዬ በህይወቱ ደህና ነገር አስቦ አያውቅም። መጀመሪያውኑ አንቺ ከሱ ጋር መሆንሽን ብናቅ ኖሮ ህይወት ላይ የተደረገው እያንዳንዱ ነገር አንቺ ላይ ነበር የሚሆነው። እሺ እባካችሁ በእናታችሁ ተውኝ። እኛም እንዲህ የለመነው ነበር የተጫወተብን። ነይ ህይወት እንዳሰቃየችሽ አንቺም ታሰቃያታለሽ። እቺ ዋነኛ የጠላታችን ወዳጅ ነች። ጎበዝ ነይ እንጂ ህይወት። አረ በቃ ተዋት እባካችሁን ተዋት። ያደረገችው ነገር ራሱ እግዚአብሔር እንድትቀጣ ነው የሚያደርጋት። እሷ ጎዳችሽ፣ ዞሮ መጥቶ ያደረገችው ነገር እየጎዳት ነው። አረ እኔ ከዚህ በኋላ ጫፍ አልደርስም። በቃ እሱንማ እንዳታስቢው። እስካሁን ላደረግሽው ነገር እሷ ባትቀጣሽ እኛ እንቀጣሻለን። እሺ እሺ በእናታችሁ በቃ እሺ ይቅርታ ተውኝ። ከዚህ በኋላ ከዚህ ስንወጣ ዋጋውን ነው የምናስከፍለው። እሺ ሰምተሽኛል? ንገሪው። እኔ እኮ ለሮቤል ብቻ ስል ነው። ደግሞ ምን ፍለጋ መጣ? ባሬን ይሄው እንደዚህ አይነት ችግር ውስጥ አስገብታችሁ ይሄው ሊፈረድበት ነው በእናንተ ምክንያት። እሱ በሌላ ችግር ነው እዛ ያለው፣ ህይወት ደግሞ በአንቺ ምክንያት። ያን ቀን እኮ እሷ እንደዚህ ባታደርግ ፖሊስም አይመጣም፣ ታደለም ለዚህ አይበቃም ነበር። ይኸውልሽ ፍሬ፣ እውነት ታፈና ትቆያለች እንጂ አንድ ቀን ፈንድታ መውጣቱ አይቀርም። እሺ እንግዲያውስ ልንገርህ፣ የኔ ባል ታስሮ እሷ በነፃነት አትኖራት። ከተፈታሽ በኋላ አንድ ነገር ቃል እገባልሻለሁ፣ ወደዚህ አትመጣም፣ ዳግመኛም አታያትም። እኔ እሱን አልፈልግም። እሷ እንደዚህ እንደተጫወተችብኝ አትቀራትም። ልኳን አሳያታለሁ። አሁን እኮ እንዲህ መሆኑ አያስፈልግም። አውርተንበት እዚሁ ብንፈታ አይሻልም? አንቺ ደግሞ ማነሽ? ምንድነው በማይመለከትሽ እንደርጎ ዝም በመገቢው? የህይወት የማረሚያ ቤት ጓደኛ ሆነች። ህይወት ስትሰቃይ አይታን ያዘነችላት። አየሽ፣ እንኳን አይደለም ዘመድ፣ ኖርማል ሰው እንኳን ለህይወት ያዝናል። ህይወት እኮ ለእኔም ባዳ ናት። ይቅርታ አድርጊልኝና ተነጋግረን እንፍታ ያልኩሽ። ማለቴ ምን ያህል ገንዘብ እንስጥሽ፣ ከዛ ሽምግልና ታርቀናል ትያለሽ። ምን ጭራሽ በገንዘብ ልደልሉኝ ነው እዚህ ድረስ የመጣችሁት? አንድ ነገር ልንገርሽ፣ እሷ እስር ቤት ቢፈረድባት ትንሽ ጊዜ ነው የምትቆየው፣ ትፈታለች። በአመክሮ በፍርድ ማቅለያ በተለያየ ነገር። እኔ ደግሞ ጥሩ ጠበቃ ቀጥሬላት በደንብ ተከራክሮ ራሷን ለመከላከል ነው ያደረገችው ብሎ ነገሩን ያቀልላታል።
እኔን ለማሳመን ምንም ብትፈለፊ ላምንሽ አልችልም። እንድታምኚኝ አይደለም ግን ከወጣች በኋላ ትጨርስሻለች። ጭራሽ ቤቴ ድረስ መታችሁ እያስፈራራችሁኝ ነው። በቃ ገንዘብ ስትንሽ እርቃ ውርጂ፣ ካልሆነ ደግሞ በቅርብ ሁሉንም ነገር ታያለሽ። አሁን ቀጥ ብላችሁ ከቤት ይወጡልኝ። ተነሱታ። አሁንማ የባሰል ውስጥ ከተቱኝ። ያችን ምናምንቴ አፈር ድሜ ያብልቼ ከሮቢ ለያታለሁ። እንዴ ይናቻትና ተፈታች መሰለኝ። ሮቤል ተረጋጋ። አሁንም እኮ ከእስር ቤት አራቅንም። የፈለገ ቦታ ነው የእጇን ነው የምሰጣት።